السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أحبتي في الله، يقول الله تبارك وتعالى في محكم تنزيله: كل نفس ذائقة الموت فإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز. ጌታችን الله سبحانه وتعالى من ይላል? كل نفس ذائقة الموت፣ ሁሉም ነፍስ ሞትን ቀማሽ ነች ይላል ጌታችን። ሁላችንም ሟቾች እንደሆነ እናውቃለን። ምድር ላይ ዘላለማዊነትን የተሰጠው እንደሌለ እናውቃለን። ከመሆኑም ጋር ጌታችን አላህ Subhanahu Wa Ta'ala በሞት ይገስጸናል፣ በሞት ያስፈራራናል። ዓላማው ደግመን ደጋግመን እያስታወስን እንድንርበደበድ አይደለም፣ ይልቁንም ከሞት በኋላ ህይወት እንዳላስበን በቁርጥ ዝግጅት እንድናደርግ እንዳንዘናጋ ማስታወስ ነው። كل نفس ذائقة الموت فإنما توفون أجوركم يوم القيامة። ከዛ በኋላ ምን አለ እያለን ነው? ሁሉም የዘራውን ያጭዳል እያለን ነው። ሁሉም የዘራውን ያጭዳል። فإنما توفون أجوركم ምንዳዎቻችሁን የምትመነዱት የሚሰጣችሁ يوم القيامة በቂያማ ቀን ነው፣ በትንሳኤ ቀን ነው። ቀጥሎም አላህ سبحانه وتعالى ምን አለ? فمن زحزح عن النار وأدخل الجنة ከእሳት ተርቆ ጀነትን የታደለ ጀነትን እንዲገባ የተደረገ ሰው فقد فاز በርግጥም እሱ ስኬታማ ሆኗል፣ በርግጥም እሱ እድለኛ ሆኗል ይላል አላህ سبحانه وتعالى። ማንሳት የፈለኩት ነገር ኢንሻአላህ الرحمة والتراحم ማዘንና መተዛዘንን የሚመለከት ጉዳይ ነው። ይችን አንቀጽ እንደ መግቢያ ያነሳሁበት ነጥብ ምንድነው? ከፊታችን ሞት ተደቅኖ ከፊታችን ቀብር እያለ ሂሳብ እያለ ሲራጥ እያለ ግን እየተጨካከን ነው። ከፊታችን ብዙ ረጅም ዘላለማዊ ሀገር ከፊታችን ተደቅኖ ለማይረባ ጠፊ ነገር ሲባል መሐላችን ጥላቻ ነግሷል፣ መሐላችን መጨካከን በስቷል፣ መሐላችን እርስ በርሳችን ህይወት እየተቀጠፈ ነው፣ ንብረት እየወደመ ነው፣ አንዱ የሌላውን ሐቅ እየተጋፋ ነው። የዚህ ቀዳሚ ሰበብ እዝነት መጥፋቱ ነው፣ መተዛዘን መጥፋቱ ነው። ስለሆነም ሞት እያለ ለምን እንጨካከናለን? ሂሳብ እያለ ከፊታችን ሂሳብ ተደቅኖ ሲራጥ ተደቅኖ፣ ሂሳብ ተራ ነገር አይደለም። ከአላህ ፊት ያለ አንድ አስተርጓሚ እርቃናችንን ተፋጠን ለሂሳብ ስንቀርብ በአይነ ህሊናችን እንሳለው። እስኪ ራሳችንን እንመልከተው እስኪ ከሩቅ አድርገን እዛ ቦታ ላይ አቁመን እንየው። ይሄንን የሚመለከት የሆነ አካል የቀብር ጨለማ ውስጥ ራሱን ብቻውን አድርጎ የሚመለከት አካል እጁ እሺ ብሎት ይታዘዘዋል ወይ ለበደል? የሌሎችን ነፍስ ለማጥፋት፣ የሌሎችን ንብረት ለማውደም፣ ሰዎችን ከሀገራቸው ከቀያቸው ለማፈናቀል፣ የሌሎችን ሐቅ ለመጋፋት ይችላል ወይ? ያስችላል ወይ? ሰዎች አንዳንዴ ይዘናጉ። ህይወታችን በዚህ መጠን ጭካኔ የተሞላበት ለምን ይሆን? በዱንያ ጉዳይ ስግብግቦች ሆነናል፣ ከአላህ ተግሳጽ ርቀናል፣ እስላማዊ ተርቢያን ዘንግተናል። ይሄ አጠቃላይ ማህበራዊ የሆነ ቀውስ አስከትሎብናል። በየአቅጣጫው በየጫካው ሰው እያገተ ያለው፣ በየአካባቢው ህዝብን እያፈናቀለ ያለው፣ በተለያየ አካባቢ ተገልጋይን እያንገላታ ያለው ተርቢያ የጎደለው ወጣት ነው፣ ተርቢያ የጎደለው ወገን ነው፣ የራሳችን አካል ነው። ብዙ ሰው ዛሬ ሁሉም ለማለት በሚቀርብ ሁኔታ ፖለቲከኛ ሆነናል። ሁላችንም መንግስትን መተቸትን ሙያ አድርገነዋል፣ ንቃት አድርገነዋል። ለመንግስት ልከላከል አይደለም። ለነገሩ የፈለኩት ነገር ምንድነው? ራሳችንን መመልከት ግን ረስተናል። የመንግስት መዋቅር የተወሰነ ነው። እንደ ህዝብ እኮ ነው እየተበዳደርን ያለ ነው። የትኛው መስሪያ ቤት ሄደን ነው በቅንነት የሚያገለግል የምናገኘው? የትኛው ቦታ ሄደን ነው የሰው ሐቅ የሚጸየፍ የምናገኘው? ታክሲ ላይ ገብተን፣ ሐኪም ቤት ሄደን፣ ሱቅ ላይ ሄደን፣ ገበያ ላይ ሄደን
በተለያየ አቅጣጫ የምንሰማው የምንመለከተው እሮሮ ነው የምንመለከተው በደል ነው ሁላችንም እናማራለን የሚማረረው ማን ነው ሁላችንም እንወቅሳለን የሚወቀሰው ማን ነው ሁሉም እየተፈናቀለ ነው አንድና ሁለት አይደለም አላፍ አንድና ሁለት አይደለም አላፍ ህዝብ ከቤቱ እየወደቀ ነው ያለው እየወጣ ነው ያለው ይሄ ሁሉ ረህማን ማጣታችን ያመጣብን በሽታ ነው ወላጅ ልጅን በምን መልኩ ነው ተርቢያ እያደረገ ያለው ይሄ በየጫካ ያገተ ያለው ኩትናንት ለጋ ልጅ እያለ ተርቢያ የተነፈገው ነው የእዝነትን ዋጋ ያጣ ነው የእዝነትን ቂማ ያጣ ነው ባጭሩ ማንሳት የፈለኩት ስለ ተራሁም መተዛዘን ለሌላ ስለማዘን እንድንተዋወስ ነው ለሌሎች ማዘን በብዙ አቅጣጫ ልንነጋገርበት አንዴ ሁለቴ አይደለም ደግመን ደጋግመን ልንነጋገር ይገባል ረህማ ምንድነው ተራሁም ምንድነው ለሌሎች መልካምን ማሰብ የሌሎችን ህመም መጋራት የሌሎችን ስሜት መረዳት ለሌሎች ኸይርን ማሰብ ሌሎች ላይ ሸር እንዳይደርስ ለራሳችን ምንጠላው ክፋት ሸር በደል ሌሎች ላይ እንዳይደርስ መቆርቆር እዝነት ይሄ ነው እዝነት تعريف ብናደርገው ቃላታችን ሊለያይ ይችላል ስሜታችን ይጋራል ለሌላ መልካም ማሰብ መቆርቆር ስሜትን መጋራት ክፉ እንዳይደርስ መመኘት ይሄ ነበር እዝነት ይሄ ነው እዝነት ይሄ የእዝነት ጉዳይ በጣም ደጋግመን ልንነጋገር ይገባል ለምንድነው የምናነሳው እንድናነሳው የሚያደርጉ ብዙ ምክንያቶች ስላሉ አንደኛ መተዛዘን ያለው ፈضል ነው መተዛዘን ያለው ደረጃ ነው ወደ መተዛዘን መጣራት ያስገደደው ያስፈለገው የመተዛዘን ፋይዳው ቂማው ቀሏል ተዘንግቷል ችላ ተብሏል ስለሆነም በዚህ ላይ መተዋወስ ያስፈልጋል መተዛዘን በአማኞች መካከል ምንን ይዘራል ኢማንን ይዘራል በተቃራኒው ሐሰድን ምቀኝነትን ክፋትን ይከላከላል በኡማው ውስጥ አንድነትን ይዘራል ነብዩ ሰለላሁ ዐለይሂ ወሰለም مثل المؤمنين في توادهم የአማኞች ምሳሌ እርስ በርስ ባላቸው መዋደድ መተዛዘን መቆርቆር ምሳሌያቸው እንደ አንድ አካል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ አንድ ሰውነት ነው አንድ የሰውነት ክፍል ሲጎዳ ሙሉ ሰውነት እንቅልፋቶ በትኩሳት ያደራል አፍንጫ ሲመታ አይን ያለቅሳል እንደሚባለው ጣት ተቆርጦ ሁሉ ሰውነት ስቃዩን ይካፈላል ሙሉ አካል ይንፈራፈራል ለምን ህመሙ የጋራ ነው የሚሆነውና ልክ እንደዚሁ መተዛዘን ሲኖር ህብረት ይጠነክራል አንድነት ይጠነክራል ስለዚህ አንድነትን መጠበቅ የሚያሳስበው የሆነ አካል ስለመተዛዘን ደግሞ ደጋግሞ ማሰብ ያስፈልጋል መነጋገር ያስፈልጋል ከዛም ባሻገር መተዛዘን የአላህን ስብሓነሁ ወተዓላ እዝነትን ያስገኛል ነብዩ ሰለላሁ ዐለይሂ ወሰለም الراحمون አዛኞችን يرحمهم الرحمن አዛኙ ያዝንላቸዋል ارحموا من في الارض يرحمكم من في السماء በምድር ላለ ዘኑ በሰማይ ያለው ያዝንላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ እዝነት አንተ ጋር እንዲመጣ ትፈልጋለህ የአላህ ረህመት እኛ ጋር እንዲወርድ እንፈልጋለን እንግዲያው መተዛዘን በሰፊው እንዲኖር መስራት አለብን መቆርቆር አለብን ዘር ሳንለይ ጾታ ሳንለይ ዘመድ ያየን ሳይሆን አንዳችን ለሌላችን መተዛዘን መቆርቆር ሊኖር ይገባል እዝነት ልብን ያለሰልሳል መራራት መቆርቆር ልብን ያለሰልሳል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ إن أردت أن يلين قلبك لبه እንዲለሰልስ ከፈለክ فأطعم المسكين مسكينوችን አብላ وامسح رأس اليتيم የየቲምን ራሱን ዳብሰው መቆርቆርህን ማዘንህን አሳየው የልብ መለስለስ ይመጣል እዝነት ማለት የውስጥ መለስለስ እንዲመጣ የሚያግዝ ነው እስኪ ከችግረኞች ጎን እንቆም በችግራቸው እንሰለፍ ውስጣችን የሚያደርስ ስሜት አለ ይሄ ስሜት ይመጣ ዘንድ አንዳችን ለሌላችን መቆርቆር ሊኖር ይገባል መተዛዘን አንዳችን ለሌላው በእዝነት ዱዓ ማድረግ አደራ የተባልንበት ነብያዊ ትእዛዝ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳቸው ሲያስነጥተው ምን ይበላሉ አልহামዱሊላህ ይሄን ለሰማ ሰው ደግሞ ምን ይበላሉ يرحمك الله الله ይዘንልህ ዱዓ አደራ የተባልንበት ነው ሰው ስንት ያስነጥሰዋል ስንት ሄዶ በዚህ ዱዓ የምናደርገው አላህ ይዘንልህ
ስለ እዝነት ይሄን ያክል ታዘናል ወንድማችን እንዲታዘንለት መቆርቆር እንዲኖር ዱዓ እያደረግን ነው ያለነው እንደ ማሽን እንደ ካሴት ድምጹን ማስተላለፍ ነው ማስተጋባት ነው የኡነት ዱዓ ነው ዱዓ እኮ ስሜት አለው በውስጡ ለመና አለው በውስጡ ዝም ብሎ ባዶ ጮህት አይደለም ውስጣችን ስሜቱ አለ ወይ መተዛዘን ይሄ ፈድል አለው መተዛዘን ከዚህም ባሻገር በርካታ ፈድሎች ይኖሩታል ስለ ፈድሉ ብቻ በማሰብ መተዛዘንን ማስተማር ራሱን የቻለ አንድ በቂ ምክንያት ነው ነገር ግን ከዛ ባሻገር አለመተዛዘን የሚያመጣው ጣጣ አለ አለመተዛዘን መጨካከል የሚያመጣው ጣጣ ስላለ ይሄ ራሱ ነቃ እንድንል አንዳችን ለሌላችን መቆርቆርን ትኩረት እንድንሰጥ ያሳስበናል ልብ መድረቅን ያስከትላል ልብ መድረቅ ስንቶች ነን እስላማዊ ነጸብራቅ በላያችን ላይ እየታየ ውስጣችን ግን የልብ ድርቀት ዋግ የመተው መተዛዘን የጠፋ ዒባዳችን ጣዕም ያጣ አብዛኞቻችን በዚህ ዘመን ሶላታችን ጣዕም አጥቷል መቼ ነው ዱዓ ያደረኩት ልብ አድርጌ ትኩረት አድርጌ መቼ ነው እስኪ ጀናንስቼ ያ ረብ ያልኩት ተመስጬ ራሳችን እስኪ እንመልከተው ሶላታችን ውስጥ ጣዕም አለ ወይ ኢማን እኮ ጥፍጥና አለው ኢማን እኮ ጣዕም አለው ኢማን እኮ ወዝ አለው አለኛ ጋር ጣዕሙ አለ ወዙ አለ ስሜቱ አለ ለምን አጣ ነው አንዱ ሰበብ መተዛዘን መሐላችን ጠፍቷል መራራት መሐላችን ጠፍቷል ለልጅ ማዘን ለወላጅ ማዘን ለጎረቤት ለዘመድ ማዘን ጎዳና ላይ ወርቀው ለምናያቸው ማዘን መታከሚያ አጥተው ለሚንከራተቱ ሰዎች ማዘን ቤት ንብረታቸው ወድሞባቸው ለተፈናቀሉ ማዘን ብዙ አይነት የሚታዘንለታል ሽርክ ውስጥ ለሚማቀቅ ወገናችን ማዘን አለን ወይ በተጨባጭ ስሜት አለን ወይስ በደን ስሜት አልባ ሆነናል ስንቶች ነን ጺማችንን አሳድገን ነገር ግን ምን ያጣን የልብ ጥፍጥና ያጣን ስንቶች ነን በልብ ድርቀት የተመታኑ ስንቶች ነን የሌሎች ህመም ከምንም ማንቆጥረው ስለዚህ ስለመተዛዘን እንድናወራ አንዱ ሰበብ አለመተዛዘን ያለውን አደጋ ማሰብ ነው የምንተዛዘን ካልሆነን የማናዝን ከሆነን የአላህን እዝነት ነው የምናጣው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ من لا يرحم الناس ለሰዎች የማያዝን ሰው لا يرحمه الله ያዝንለትም አሉ ስለዚህ አለመተዛዘን የሚያሳጣን ብዙ ነገር አለ የአላህን እዝነት ያሳጣናል ነብዩ ሰለላሁ ዐለይሂ ወሰለም لا تنزع الرحمة إلا من شقي አሉ እዝነት ርህራሄ አይነጠቅ ማይነፈቅም ሸቅይ ከሆነ ድለቢስ ጠማማ ከሆነ ሰው ካልሆነ በስተቀር እዝነትን ማጣት ያጣነው ሌላ ነገር አለ ይሄ እዝነት አለመኖር ምልክት ነው ሌላ በሽታ አለ በውስጥ ስለ በሽታችን ስንል ስለ ህመማችን ስንል ልባችንን ልንከታተለው ልናክመው ይገባል ማለት ነው አለመተዛዘን ራሳችንን ከማህበረሰቡ እንድንወጣ ነው የሚያደርገን من كبائر الذنوب ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው ليس منا من لا يرحم صغيرنا ليس منا ከኛ አይደለም من لا يرحم صغيرنا ለትንንሾቻችን የማያዝን ويعرف حق كبيرنا የተላላቆቻችን ክብር የማያውቅ ይሆን አለማዘን በዚህ መጠን የተገለጸው ከኛ አይደለም ከሙስሊሞች አይደለም በዚህ ሰበብ ብቻ ከእስላም ይወጣል ለማለት አይደለም የጥፋቱ ክብደት ግን በዚህ ደረጃ ነው የሙስሊም ባህሪ አይደለም ይሄ እየተባለ ነው ያለው ከኛ አይደለም እንዲህ አይነት ነገር ያለበት ማዘን አለን ከኛ በእድሜ ለሚያንሰን በአቅም ለሚያንስ በኢኮኖሚ ለሚያንስ በስልጣኑ ለሚያንስ ተገልጋይ ሆኖ ሲመጣ እያንዳንዱ ወንበሩ ላይ የተቀመጠ ሁሉ አገልጋይነቱን ዘንግቶ ጉልበት ማሳያ ስልጣን ማሳያ ማጉላላት ይሄን ማሳየት የእዝነት መጥፋት ነው የተጠያቂነት መጥፋት ነው ራሳችንን አላህ እንዲያዝንልን ከፈለገን ለሌሎች ማዘን መቆርቆር ሊኖር ይገባል ማለት ነው እንኳን አይደለም ለሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ ما من انسان يقتل عصفورا فما فوقها بغير حق ያላግባብ አንድ ሰው عصفور ወፍ የወፍ ዘር ነች ወፍን እንኳን አይገልም إلا يسأل الله عنها يوم القيامة በቂያማ ቀን አላህ የሚጠይቀው ቢሆን እንጂ ስንት ነፍስ እየጠፋ ነው ስንት لا إله إلا الله ያለ ወገናችን እየተገደለ ነው عصفور ወፍ የገደለ ሰው አማም አላህ ይጠየቃል እየተባለ ነው ከዛ ያለፈ ክቡር የሆነ የሰው ልጅ ህይወቱ እየተቀጠፈ ነው ያለው ይሄ የጭካኔያችን ርቀቱ ምን ያህል እንደደረሰ ነው የሚያሳየው
ከእዝነት ምን ያህል እንደራቅን ነው የሚያሳየው አለመተዛዘን እሳት ለመግባት ሰበብም ይሆናል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን ተብለው ተጠየቁ እከሊት የምትባል ሴት ሶላቷ ሰደቃዋ እንደዚህ በጣም ብዙ ነው ባይሁን ጎረቤቷን አዛ ታደርጋለች አሏቸው የእሳት ነች አሉ ሶላቷ ብዙ ነው የተባሉት ጾሟ ብዙ ነው የተባለው ነገር ግን ሌሎችን አዛ ያረጋች ነው ሲባል አስቡት ጎረቤት አይደለም አንድ ሰው ሁለት ሰው አይደለም ኡማን አዛ የሚያደርጋለኩ ታላላቆችን አዛ የሚያደርጋለኩ እንዲህ አይነት ነገሮች ሲነሱ ሌላ ባለቤት አንፈልግላቸው ራሳችንን እንመልከት ወደ ራሳችን እናምጣው እኔ እዚህ ጋር የት ነው ያለሁት ምላሴ ገብቷል አልገባም ሌሎችን አዛ በማድረግ እጄ ገብቷል አልገባም በተለያየ አቅጣጫ ልንከታተል ይገባል ማለት ነው ስለዚህ ስለ እዝነት እንድናወራ የሚያደርጉን የእዝነት ፈድሉ አለመተዛዘን ያለው አደጋ ከዚያ ባሻገር የነብያችን ሰለላሁ ዐለይሂ ወሰለም ስለ እዝነት የነበራቸው አዛኝነታቸው ተምሳሌትነታቸው እሳቸውን ምሳሌ ማድረግ በራሱ ምንድነው እዝነት ላይ ትኩረት እንድናደርግ የሚያደርግ ብቻውን በቂ ምክንያት ነው አላህ Subhanahu Wa Ta'ala መልእክተኛውን ሰለላሁ ዐለይሂ ወሰለም ሲገልጻቸው ምን ይላል لقد جاءكم رسول من انفسكم በርግጥ መልእክተኛ መጣላችሁ ከራሳችሁ የሆነ ከናንተው የወጣ عزيز عليه ما عنتم እናንተን የሚያስቸግራችሁ ነገር የሚፈትነው የሆነ የሚያስጨንቀው የሆነ حريص عليكم ለናንተ የሚጓጓላችሁ የሆነ የሚሳሳላችሁ የሆነ የሚጨነቅላችሁ የሆነ بالمؤمنين رؤوف رحيم በአማኞች ላይ ርህሩህና አዛኝ የሆነ ይሄ ብቻውን ለእዝነት ትኩረት እንድንሰጥ የሚያደርግ በቂ ምክንያት ነው መልእክተኛውን ሰለላሁ ዐለይሂ ወሰለም ተምሳሌት ማድረግ ህይወታቸው ጸባያቸውን መላበስ የሳቸውን ባህሪ ለመላበስ መጣር ብቻውን በቂ ነው ለመተዛዘን ትኩረት እንድንሰጥ ማለት ነው እናታችን አይሻ የኡሁድ ዘመቻ ላይ ከደረሰው የከፋ ነገር ገጥሞ ያውቃል ወይ ብላ ጠየቀቻቸው የኡሁድ ዘመቻ ላይ ምን ደርሶባቸዋል ጥርሳቸው ተሰብሯል ራሳቸው ደምቷል የለበሱት የብረት ቆብ ልብሱ አካላቸው ላይ እስከሚገባ ደርሷል ብዙ ደርሶባቸዋል እና ሐምዛን አጥተዋል ከዚህ የከፋ ነገር ደርሶባል ወይ ስትላቸው ነው ይሄን ያነሱት ወደ ጧይፍ በሄዱ ጊዜ የገጠማቸውን የደረሰባቸውን በርካታ ሞኞችን አስተማርተው በድንጋይ ተቀጥቅጠው ሲመለሱ ጥገኝነት ቢጠይቁ የሚሰጣቸው አጥተው አስቡት ገንዘብ አልጠየቁ ስልጣን አልጠየቁ ንግስና አልጠየቁ ባካቸው ላኢላሃ ኢላላህ በሉ ከሳት ዳኑ ነው ያሉት ይሄ ጥፋት ሆኖ ነው ያስደበደባቸው ይሄ ጥፋት ሆኖ ነው በዛ ሁኔታ ተዋርደው ተሸማቀው የተመለሱት ቀርነ ፈዓሊብ ስደርስ ነው የነቃሁት አሉ ምን ያህል ቢያማቸው ምን ያህል በሐሳብ ቢዋጡ እንደሆነ አስቡት ረጅም ርቀት እስከሚጓዙ የት እንዳሉ ያውቁ ምናብ ውስጥ ገብተዋል ጅብሪል መጥቶ ይሄው በተራራ ላይ የተወከለ መልአክ መጥቶላል ከፈለክ በሁለቱ ተራራ መሃል ያለውን ህዝብ ይጨፈልቅልሃል አላቸው ነብዩ ሰለላሁ ዐለይሂ ወሰለም አልፈልግም ነው ያሉት ምናልባት ከነሱ ጀርባ የሚወጡ አላህን በተውሂድ የሚገዙ ሰዎች ይወጣሉ በያስባለሁ አሉ ብዙ ትምህርት አለ በዚህ ውስጥ ከነዚህ ውስጥ አንዱ የነብዩን ሰለላሁ ዐለይሂ ወሰለም ሶብራቸውን እስኪ ተመልከቱት በዚህ ደረጃ ኡሁድ ላይ ከደረሰባቸው የበለጠ የተሰማቸው ከመሆኑ ጋር አውርተው ታያውቁ የሚገርም ጉድ አይሻ እስከምትጠይቃቸው ለማንም አላወሩትም ይሄን ሁሉ ዘመን ዝም ብለው ነው ያሉት የፈለኩት ግን ዋናው ነጥብ ያላቸውን እነዚህ ከፊታቸው ያሉት ሙሽሪኮች ናቸው ይሄን ሁሉ አድርሰውባቸዋል ከነሱ የሚወጡ ይኖራሉ ብለው ማዘን እስኪ ያስቡት እዚህ ቦታ ላይ እኛን እስኪ ያርጋቸው አስቡት ጎረቤታችን በደለን የሆነ አካል አንገላታን በድንጋይ ደበደበን ህዝብ ፊት አዋረደን ከዛስ መጥቶ እርምጃ ቢወስድልን አንድ አካል ህይወታቸውን ቢቀጥፍልን ምንድነው የሚሰማን ወይስ እድልስታቸው ብሎ ቢጠይቀን ምንድነው የምንለው የነብዩ ሰለላሁ ዐለይሂ ወሰለም እዝነታቸው በዚህ ልክ ጥግ ድረስ የደረሰ ነበር ይሄ ብቻው ምሳሌ እንድናደርጋቸው የሚያነሳሳ በቂ ምክንያት ነው እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም መተዛዘን ላይ የነበራቸው ታሪክ ሲራቸው ምንድነው በራሱ ራሱን ችሎ ለኛ እንድንማማር የሚቀሰቅስ ነው الله سبحانه وتعالى من سن يقلصاቸዋል ويؤثرون على انفسهم ولو كان بهم خصاصة الناس ውስጥ ረሃብ ችግር ቢኖር እንኳን ከራሳቸው ሌሎችን ያስቀድማሉ ይሄ ነበር መቆርቆራቸው ይሄ ነበር ማዘናቸው አሁን ስንቶች ጎዳና ላይ ወድቀዋል ስንቶች
የሚለብሱት ራፊ ጨርቃቸው ከየድልድይ ስር ወድቀው እናገኛለን። ቤታችን የወደቀ ራፊ ጨርቅ እንኳን አንስተን አንሰጥም። ጎረቤታችን ህይወቱ በምን ላይ እንዳለ አንጠይቅም። ለና የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦች አራያ ማድረግ በራሱ ስለመተዛዘን ይቀሰቅሰናል። ዛሬ ያለንበት ተጨባጭ ራሱ ስለመተዛዘን አጥብቀን እንድንነጋገር ያደርገናል። ስንት ወገናችን ሽርክ ውስጥ እየማቀቀ ነው። አስተውሰነዋል፣ ተነጋግረናል። ለወገኖቻችን እንድረስ፣ አስተማሪ እንመድብላቸው፣ እየሄድን እናስተምር፣ በምንችለው እንነጋገር። ማን ያለው? ምን ያህል ትኩረት አድርገናል? ስንት ወገናችን ጠንቋይ ዘንድ ይመላለሳል፣ ምን ያህል ያስጨንቀናል? ስንት ወገናችን በጥጋበኞች ህይወቱ እየተቀጠፈ ነው፣ ምን ያህል እንጨነቃለን? ስንት ወገናችን እየተፈናቀለ ነው፣ ትኩረት እንሰጠዋለን ወይ? ስንት ወገናችን በየጎዳና ላይ ወድቋል፣ ተቸግሯል፣ ሚላስ የሚቀመሳቱ ትዝ ይለናል። ነብዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ ጎረቤቱ የተራበሰው የከኛ አይደለም ነው ያሉት። እናስታውሰዋለን። እኛ የኢማናችን ጉዳይ ያሳስበናል፣ የአኺራችን ጉዳይ ያሳስበናል። እዝነት ርህራሄ ከውስጣችን አለ። እነዚህ ነገሮች ሁሉ እኛን ስለመተዛዘን እንድናወራ ካልቀሰቀሱን ምን ይቀሰቅሰናል? ምን ያነቃናል? ስለዚህ አጥብቀን በዚህ ጉዳይ ላይ ልንነጋገር ይገባል። የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች አይደለን? ከሰሃቦች የወረስና አይደለን? አላህ ስብሓንሁ ወተዓላ በቁርአኑ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር ሩሐማኡ በይነሁም። እኛ ጋር አለ ይህ ስሜት። ሙሐመድና ከሱ ጋር ያሉ ባልደረቦቹ ከሃዲዎች ላይ ብርቱ ነበሩ፣ ጠላት ላይ ብርቱ ናቸው። እርስ በርሳቸው ግን የሚተዛዘኑ ነበሩ። እነሱ ምሳሌ እናደርጋለን ወይ? ታሪካቸውን እንሰማለን። አዳምጦ ተደንቆ ማለፍ አለቀ። እስላማዊ ትምህርት የምንለወጥበት የምንነጋገርበት ራሳችንን የምንገራበት እንጂ ታሪክ ሰምተን የምናልፍ አይደለም። ስለ መተዛዘን ከዚህም ባሻገር አላህ ስብሓንሁ ወተዓላ የሰጠው ወሳኝና ትልቅ ቦታ ብቻውን እንድንነጋገር ያደርገናል። ጌታችን አላህ ስብሓንሁ ወተዓላ ከሲፋቶቹ ውስጥ አንዱ ምንድነው? ሲፈቱ ረሕማ፣ የማዘን መገለጫው ነው። ረሕማን በተመለከተ አላህ ሁለት ነገሮች ልናነሳ እንችላለን። አንድ የሱ መገለጫ የሆነ ሲፋ አለ ረሕማ። ከዛ ባሻገር መክሉቅ የሆነ የተፈጠረ ዱንያ ላይ አላህ ስብሓንሁ ወተዓላ 100 ደረጃ ያለው እዝነት ፈጠረ። 99ን ለአኺራ ሊያዝንበት አዘጋጅቶታል፣ ለአማኞች ሊያዝንበት። አንዷ ደግሞ ሰዎች ምድር ላይ ይተዛዘኑባታል። እንስሳ እንኳን ወልዳ ልጇን እንዳትረግጠው ፈጥና የምትዞርበት ይሄን እዝነት አስቡት። ከዛች ከአንዷ እዝነት የመነጨች ነች። እንስሳቶች ዱር ላይ ተሰማርተው ላም ጥጃዋን ፍለጋ ወደ ቤት ስትቃረብ እንዴት ነው የምትሆነው? ወደ ገጠር ያለ ሰው ሁኔታቸውን የሚያውቅ ሰው ይረዳዋል። ልጄ ይጦረኛል ብላ እኮ አይደለም፣ ጎሽ ለልጇ ስትል ተወጋች ይባላል። ልጇ ስለሚንከባከባት ነው? ስለሚጦራት ነው? አይደለም። አላህ ስብሓንሁ ወተዓላ ከልባቸው ውስጥ ያስቀመጠው እዝነት አለ። አላህ ስብሓንሁ ወተዓላ አዛኝ ነው። አዛኝ እንደሆነ ደግሞ ደጋግሞ ገልጿል። ቁርአን ውስጥ 113 ምዕራፎች በቢስሚላህ الرحمن الرحيم ነው የሚከፍቱት የሚጀምሩት። الرحمن الرحيم ደጋግሞ በዝነቱ ያስታውሰናል። ከዚህም ባሻገር አዛኝ መሆኑን በብዙ መልኩ ይናገራል። كتب على نفسه الرحمة በራሱ ላይ ዝነትን ደንግጓል፣ ማንም ሳያስገድደው ጌታችን አላህ ስብሓንሁ ወተዓላ። ደግሞ ደጋግሞ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ይለናል። የአላህ ትሩፋትና ዝነቱ ባይኖር ኖሮ ሸይጣን ያሳስታችሁ ነበር፣ መንገድ ትስቱ ነበር፣ እንደዚህ ተሆኑ ነበር። ደጋግሞ ነው የገለጸው አላህ ስብሓንሁ ወተዓላ። ስለ ዝነት ያስታውሰናል። ወረቡከል ገፉሩ ዙ ረሕማ፣ ጌታህ እጅግ መሐሪና የእዝነት ባለቤት ነው ይለናል አላህ ስብሓንሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው? ኢነላሃ ከተበ ኪታበን፣ አላህ መጽሐፍን ጽሕፈትን ጽፏል። ምን የሚል ነው? ኢነ ረሕመቲ ሰበቀት ገضቢ፣ እዝነቴ ቁጣዬን ቀደመች ይላል። እዝነቱ የሰፋ ነው። የት ነው ያለው? ዓርሽ ላይ ነው። عنده ከሱ ዘንድ ነው የተቀመጠ። فهو مكتوب عنده فوق العرش። አዛኝነቱ ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያስታውሳሉ። ከዚህም ባሻገር ጌታችን አላህ ስብሓንሁ ወተዓላ ተዋብ ነው፣ ተውበትን ተቀባይ ነው። ይሄ ራሱ አዛኝነቱን ነው የሚያመላክተው። قل يا عبادي الذين أسرفوا على أنفسهم፣ እነዚያም በነፍሶቻቸው ላይ ድንበር ያለፉ ባሮችን በላቸው። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ በላቸው። ተውበት እዝነት ነው። ከዚህም ባሻገር
ኢስላምን የሰጠን ጌታ ወረዲቱ ለኩም الاسلام ዲና ከሃይማኖት እስላምን ወደድኩላችሁ እዝነቱን እኮ ነው የምናየው በዚህ ውስጥ እንደ እስላም ውብ ነገር ምን አለ እንደ እስላም ያማረ ሸሪዓ ምን አለ እንደ ተውሂድ ያማረ ሰላም ምን አለ በሽርክ ውስጥ ምንድነው ያለው ሰው እኮ ጉጉት ጮኸ ብሎ ይጨነቃል አይደል እንዴ ሰው እኮ ወፍ በግራ በረረች ብሎ ይሄ መንገድ አይገጥመኝም እንዴ ይላል እሷ በራሷ ሐጃ ላይ ነው ያለችው በተውሂድ ውስጥ ሰላም አለ በተውሂድ ውስጥ ዋስትና አለ ሽርክ ሲኖር ጅኑ ያስፈራሃል ጠንቋዩ ያስፈራሃል ተርኪ ምርኪ ሁሉ ያስፈራሃል ገሪባ ሁሉ ያስፈራሃል ይሄ ሰውዬ ምናልባት ወልይ ሳይሆን አይቀርም ይላል ስንት ነገር አለ የሚያስፈራው በተውሂድ ውስጥ ምን አለ ረህመት እዝነት አለ የአላህ Subhanahu Wa Ta'ala በእስላም ውስጥ እዝነት አለ በቂሳስ ውስጥ እዝነት አለ አላህ Subhanahu Wa Ta'ala ቂሳስን በተመለከተ ምን ሲል ይገልጸዋል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ كتب عليكم القصاص በእናንተ ላይ ቂሳስ ተደነገገ ቂሳስ የአምሳያ ቅጣት ማለት ነው ምንድነው እሱም ፊል ቀትላ በግድያ ላይ የገደለ ይገደላል ሆነ ብሎ አውቆ ነፍስ ያጠፋ የሆነ ሰው الحر بالحر والعبد بالعبد والأنثى بالأنثى ألف ካለ በኋላ ከዛ ምን ይላል ذلك تخفيف من ربكم ورحمة ይሄ ለናንተ ማቅለልና ዝነት አለበት አለ እንዴት ነው ዝነት ያለበት በቂሳስ ውስጥ ህይወት ይጠበቃል በቂሳስ ውስጥ ሰላም ይጠበቃል ለዚያም ነው ሌላ ቦታ አላህ Subhanahu Wa Ta'ala ምን የሚለው ወለኩም ፊል ቂሳስ ሐያቱ ያ ኡሊል አልባብ እናንተ የህሊና የልቦና ባለቤቶች ሆይ ቂሳስ ውስጥ ለናንተ ህይወት አለን ነፍስ ያጠፋ ነፍሱ እንደሚቀጠፍ ሲያውቅ እጁን ይሰበስባል ዛሬ ነፍስ ያጠፋ ሰው 10 5 20 ሰው ገሎ 15 ዓመት ተፈረደበት ይባላል 12 ዓመት ተፈረደበት ይባላል በመክሮ በ8 ዓመቱ ይወጣል ምናልባት በፖለቲከኛ ለውጥ ምክንያት ከዛ በፊት ካልወጣ ሰላም መጣ የሚመጣ ነገር የለም ቀጥሎ የሚመጣው ለበቀል ነው የሚዘጋጀው በለውና ደገሙ በዱላ 5 ብር እንጂ ሌላ ማትበላ ይላል የድሮ ሰው 5 ብር ብዙ ነበር በዛን ጊዜ ያሳሰበው 5 ብር ነው በዚህ ደረጃ መግደልን ያበረታታል ለምን ህጉ ገች አይደለም መላሽ አይደለም በመግደል ነው ማንነቱ የሚጠበቀው ህግ ስለማይገታው ህግ ስለማይሰብረው በምንድነው የሚከበረው የሚጠበቀው ቤተሰቦችን የሚያስከብረው በጉልበቱ ነው አባትሽ አይገድል ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል ሆድ መሙላት አርሶ ማብላት በቃ ተራ የሆድ ጉዳይ የወር ጥያቄ ነው መግደል ነው ጀግንነት አያችሁት አይደል ህግ ሲጠፋ ማለት ነው ነገር ግን ጌታችን አላህ Subhanahu Wa Ta'ala ምን ይያለን ነው ወለኩም ፊል ቂሳስ ሐያት በቂሳስ ውስጥ ህይወት አለ ይላል አላህ አናፍርበትም ዛሬ ይሄንን ህግ ኋላ ቀር አድርጎ ሊነግር የሚሞክራል የማናፍርበት ይልቁንም የምንኮራበት ህጋችን ይሄ ህግ ባለመኖሩ ነው ነፍስ የረከሰው ዛሬ ይሄ ህግ ባለመኖሩ ነው ጥጋበኛ እንደፈለገ በየጎዳናው ምን የሚያደርገው የሌላውን ነፍስ የሚቀጥፈው ገድዬ ለመንግስት እጅን ይሰጣሉ ይላል የሚከተለው ይሄ ነው በቃ ሌላ ነገር የለማ ስለዚህ ሸሪዓችን ውስጥ እዝነት አለ አላህ Subhanahu Wa Ta'ala እስላምን ሲሰጠን ለኛ አዝኖልን ነው ሌላው ቀርቶ ከልከላዎች ምን አላቸው እዝነት አላቸው ከሚከተል ቅጣት የሚጠብቁ ናቸው ጌታችን አላህ Subhanahu Wa Ta'ala በሶላቱ በዘካው እዝነት ነው ያደረገልን ወአቂሙ الصلاة وآتوا الزكاة وأطيعوا الرسول لعلكم ترحمون ይላል ሶላትን ስገዱ ዘካን ስጡ መልእክተኛውን ታዘዙ ይታዘንላችሁ ዘንድ ረህማን ያለው በዚህ ውስጥ እዝነት ነው ያለው ከእዝነት ውስጥ መልእክተኛ መላኩ ነው ጌታችን አላህ Subhanahu Wa Ta'ala وما أرسلناك إلا رحمة للعالمين ለዓለማት እዝነት አድርገን የላክነህ ነብዩ ሰለላሁ ዐለይሂ ወሰለም እዝነት ናቸው ቁርአን እዝነት ነው وننزل من القرآن ما هو شفاء ورحمة للمؤمنين ለአማኞች እዝነትም የሆነ ነው ከቁርአን ቁርአናችን እዝነት ነው ረህመት ነው ከዚያም ባሻገር ጌታችን አላህ Subhanahu Wa Ta'ala ባሮችን መፈተኑ ራሱ እዝነት ነው ህመም በሽታ ውስጥ እዝነት አለ በበሽታው ለሰበረ ወንጀሉ ይረግፍለታል በበሽታው ለሰበረ አኺራን ያስታውስበታል በበሽታው ለሰበረ ተውበትን ይዘጋጅበታል መታመም ለተውበት እንዲያስብ ይሄ ነገር ሞት እየቀረብኩ እንዳይሆን ተውበት ያደርጋል የሰው ሐቅ አለበት ይመልሳል እያንዳንዱ ፈተና ከጀርባው ምን አለው እዝነት አለው የአላህ Subhanahu Wa Ta'ala ስለዚህ እዝነት በዚህ ደረጃ አንገብጋቢ ከሆነ አስፈላጊ ከሆነ ምን አይነት ሱራዎች ናቸው ያሉት በምን መልኩ ነው መተዛዘን ያለብን አንደኛ ነገር ለራስ ማዘን
الله سبحانه وتعالى من لنا يا أيها الذين آمنوا قوا أنفسكم وأهلكم نارا እናንተ ያመናችሁ እናንተ ሰዎች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ለራስ ማዘን እውነት ለራሱ በትክክል የሚቆረቆር እውነተኛን ማዘን የሚያዝን ሰው ራሱን ሽርክ ላይ ማግድም ራሱን አስካሪ መጠጥ ውስጥ አያስገባም ራሱን ጎጂ ወንጀሎች ውስጥ አይገባም ለራሱ የሚያዝን ሰው ይጠነቀቃል ብልጥ ማለት የዛሬ አላፊ ስሜቶቹን ለማርካት ብሎ የነገ ዘላለማዊ ህይወቱን የሚያጨልም አይደለም ለራሱ የሚያዝን ሰው ምን ያደርጋል ከወንጀል እጁን ይሰበስባል የአላህን ትእዛዝ ይጠብቃል ለራስ ማዘን ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀርቶ በዒባዳ እንኳን ራሳችን እንድናዝን አሳስበዋል ወሊነፍሲከ ዐለይከ ሐቀን ለነፍስህ በራስህ ላይ ሐቅ አለን ያሉት የምንሰግደው የሌሊት ሶላት የምንጾመው ትርፍ ዒባዳ ትርፍ ጾም ራሳችንን እስከሚጎዳ እንዳይደርስ ያሳስቡናል ያስታውሱናል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጋግሞ የሚያስፈራራን እኮ ለራሳችን እንድናዝን ነው ወተቁ የውመን ቀንን ፍሩ ይለናል አላህ ترجعون فيه الى الله ወደ አላህ የምትመለሱበትን ለራሳችን እንድናዝን እያስታወሰን ነው አላህ Subhanahu Wa Ta'ala ሌላኛው ደግሞ ለልጆች ማዘን ነው ለልጆቻችን ማዘን ለልጆች ማዘን ብዙ መልክ አለው ለነሱ በለሰለሰ መልኩ መቅረብ ማዘን ለወደፊት ህይወታቸው ማሰብ መቆርቆር አኺራቸውን የሚያጨልም ሁኔታ ላይ እንዳይሄዱ መጠንቀቅ አስተዳደጋችንን ማስተካከል አቀራረባችንን ማለስለስ ብዙ መልክ ይኖረዋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሐሰንን እየሳሙ ያለ የልጃቸው ልጅ አልአቅራዕ ኢብኑ ሐቢስ التميمي እኔ 10 ልጆች አሉኝ አንዳቸውንም ስም ያላውቅም አላቸው من لا يرحم لا يرحم አሉ የማያዝን አይታዘንለትም አሉ አስቡት ልጅ መሳም በራሱ ምን አይነት ትርጉም እንደተሰጠው من لا يرحم لا يرحم የአላህን እዝነት ማግኛ ሰበብ ተደርጎ ነው የተጠቀሰው ቀላል የሚመስል ነገር አንድ አዕራቢ መጥቶ ምን አላቸው ልጆችን ትስማላችሁ እንደኛ እኮ ልጆችን አንሰምም አላቸው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ከነጠቀ እንግዲህ እኔ ምን አደርጋለሁ አሉት ከራሳቸው አልፈው ለሌሎች ልጆች ያዝናሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሳመቱ ብኑ ዘይድ ምን ይላሉ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እኔን በአንድ ታፋቸው ላይ የልጃቸው ልጅ በሌላ ላይ አስቀምጠው ካቀፉን በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጌታዬ ሆይ እኔ እነዚህን አዝንላቸዋለሁ አንተ ዘንላቸው አሉ ለልጆች ዱዓ ማድረግ ተዝለና ለልጆች እንዲሁ ማንሸራሸር ብቻ አይደለም የሚፈልጉትን ሁሉ መስጠት ብቻ አይደለም አቀራረባችን ጤነኛ ነው ወይ አያያዛችን ጤነኛ ነው ወይ ጤነኛ ሲሆን በህይወት እያሉም ሊጠቅሙ ይችላሉ ኋላ ላይ ቢሞቱም እንደዚሁ ይጠቅማሉ ነብዩ ሰለላሁ ዐለይሂ ወሰለም اذا مات الانسان انقطع عمله የሰው ልጅ ሲሞት ስራው ይቋረጣል ሶስት ሰዎች ሲቀሩ ከነዛ ውስጥ አንዱ አወለድን صالح يدعو له ደግ ልጅ ጥሎ የሞተ ዱዓ የሚያደርግለት ተርቢያ ስታደርገው ኋላ ላይ ይከፍልሃል ነብዩ ሰለላሁ ዐለይሂ ወሰለም ሶስት ልጆችን ለአቅመ መጠን ሳይደርሱ የሞቱ ልጆችን የቀበረ ሰው በሞት ያጣ ሰው አላህ ጀነትን ይሰጠዋል ነው ያሉት ከዚያም ባሻገር ሶስት ሴት ልጆችን ተንከባክቦ ያሳደገ ሰው አላህ በእነሱ ጀነትን ይሰጠዋል ሁለት ሳሏቸው በሁለትም አላህ ጀነትን ይሰጠዋል የገዛ ልጆቹን በተርቢያ ስለኮተኮተ በዚህ መልኩ ይመነዳበታል አላህ ጀነትን ይሰጠዋል እየተባለ ነው መልእክተኛው ሰለላሁ ዐለይሂ ወሰለም የልጃቸው ልጅ በአንድ ወቅት ሞት አፋፍ ላይ ከደረሱ በኋላ አቀፍ አድርገውት ነፍሱ ልትወጣ እየታገለች ነው ያለችው እንባቸው ፈሰሰ ምንድነው ደግሞ ይሄ ብለው ጠየቋቸው የተከለከለው ዋይታ ለቅሶ ይሄን የሚጨምር መስሏቸዋል ይሄ የአላህ እዝነት ነው በአማኞቹ ልቦና ውስጥ ያስቀመጠው ይሆናል እዝነታቸውን እየገለጹ ልጃቸው ኢብራሂም ሞት አፋፍ ላይ ያለ ስመው አሽትተው ከዛ በኋላ ሲታገል እያዩ እንባቸው ፈሰሰ ህይወቱ ነፍሱ ወጣች ሩሑ ስትወጣ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ان العين تدمع አይኖችን ባያፈሳሉ والقلب يحزن ልብ ያዝናል አሉ ولا نقول الا ما يرضى ربنا ጌታችን የሚወደውን እንጂ ክፉ ነገር አንናገርም وإنا بفراقك يا إبراهيم لمحزونون إبراهيم ሆይ አንተን በማጣታችን እኛ በርግጥ ማዝነናል አሉ በልጆች ማዘን ይሄ ራሱ ነብያዊ እስቴት ነው ለወላጅ ማዘን አቅማቸው ያለ ማዘን አለ በተለይ እድሜ ሲገፋ በተለይ አቅም ሲያጥራቸው በተለይ ሲታመሙ ደግሞ የበለጠ መቆርቆር የበለጠ አደራ ኃላፊነት አለ
الله سبحانه وتعالى بقرآن من إلال إما يبلغن عندك الكبر أحدهما أو كلاهما عنداتشو ويمهلتاتشو رجنا بميدرسو جيزي فلا تقل لهما أف انداتلاتشو أف انداتلاتشو كذال لفقالكو بزوال لزاري من سماو زاري من لو من سما አይደለም ያለንበት ዋቂያ ነገር ግን ኦፍ እንዳትላቸው በተለይ እርጅና ሲኖር ወጣትነት ሲኖር አቅም ሲኖር ወላጅ ራሱ ሐቁን ሊያስከብር ይችላል አቅም እየከዳው ሲሄድ ራሱን መቆጣጠር ሲያቀተው ትንሽ ትልቋ ትብሰዋለች ያሳለፈው ውለታ መካዶ ያመዋል እዘኑ የበለጠ እየተባልን ነው አላህ Subhanahu Wa Ta'ala ولا تنهرهما تقلمطاچو وقل لهما قولا كريما ለስላሳ የሆነን ቃል ተናገራቸው ይላል ስለዚህ በህይወት ያሉ አቀራረባችንን ማሳመር ማዘን ከሞቱ በኋላም ማዘን ለነሱ ዱዓ ማድረግ ዝምድናቸው መቀጠል ሰደቃ ማውጣት አንዱ ሰሃቢ መቶ ለነብዩ ሰለላሁ ዐለይሂ ወሰለም እናቴ ድንገት ሞተች እንደው ፋታ ብታገኝ ኖሮ ብትናገር ሰደቃ እንዳደርግላት የምትናዘዝ ይመስለኝ ነበር ልሰድቅላት ወይ ብሎ ጠየቃቸው አዋሉት ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ሌላ ሰሃቢያ አባቴ ግመል ላይ መቀመጥ አይችልም የአላህ ድንጋጌ ሐጅ ወጅቦበታል እኔ ላርግለት ወይ አለች አርግለት አልወት ሌላኛውም እንደዚህ አባቴ ሐጅ ወጅቦበት ነበር አላደረገም ላርግለት ጾም ግዴታ ነበረበት ልጾምለት ወይ የሰው ሐቅ ቢኖር ተከፊ ነበር አይደል አዎ የአላህ ሐቅ የበለጠ ሊከፈል ይገባል የወላጆች ሐቅ ትዝ ይለናል ለወላጆች ዱዓ ማድረግ ወላጆች እዳ ካለባቸው መክፈል ሐጅ ወጅቦባቸው ሳያደርጉ ከሆነ የሞቱት ሐጅ ማድረግ ጾም ወጅቦባቸው ቀዷ ማውጣት በሚችሉበት ሁኔታ ላይ ሆነው መዘናጋት ገጥሟቸው ከሞት እንጾምላቸዋለን ሌሎችም ኸይር ስራዎች ላይ ለወላጆች ማዘን ጥቆማ ነው የምሰጠው ያንዳንዱ ነጥብ ብዙ ነገር ሊኖረው ይችላል ከዚያ ባሻገር ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰብ ለባለቤት ማዘንን አስተምረዋል ኢስላም ይህንን ማጥብቆ ያስተምራል መልእክተኛው ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ ይላሉ ከናንተ በላጭ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ነው በላጭ የሆነ ነው እኔ ከናንተ ለባለቤቴ በላጭ ነኝ አሉ ለባለቤቱ ማዘን መቆርቆር ሲበላ ማብላት ሲጠጣ መጠጣት አያዙን ማሳመር ማዘን መቆርቆር ለዲኗም ለዱንያውም የሚበጃትን እሷም እንደዚሁ ለሱ መተዛዘን አላህ Subhanahu Wa Ta'ala ይህንን ተአምር ብሎ ነው የጠራው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ونسوا ترقوا زند كنانت مكناجون يتدار أقار ما درقون وجعل بينكم مودة ورحمة بمكاكلاته مواددنا እዝነትን ያደረገ ጌታ ነው ይላል መዋደድና እዝነት ትዳራችን ውስጥ ሰበብ ያደረስን ይመጣል ኢንሻአላህ ልባችን ከሸፈተ ይሄ ስሜት ሊርቅ ይችላል እኛ ሰበቡን ካደረሰን ይሄ ይቀርባል ስለዚህ ለትዳር አጋር ለባለቤት ማዘን መተዛዘን ከዛም ባሻገር ለምስኪኖች ማዘን ለደካሞች ማዘን ይታዘዝንበት ነው ጌታችን አላህ Subhanahu Wa Ta'ala ለደካሞች ማዘንን ለችግረኞች ማብላትን በተመለከተ ምን ብሎ ነው የገለጸው فلقتحم العقبة وما أدراك ما العقبة فك رقبة عقبة ብሎ ነው የጠራው አቀበት ዳገት አድርጎ ነው የጠራው ለብዙ ነፍሶች ይከብዳል የሰው ልጅ فلقتحم العقبة አቀበቱን አላቋረጠም አልገባበትም አልወጣም وما أدراك ما العقبة فك رقبة ባሪያን ነፃ ማውጣት ባሪያን ነፃ ማውጣት አንድ عقبة ተብሎ ነው የተገለጸው أو إطعام في يوم ذي مسغبة برهاب قلا يتشجرن سو مابلات عقبة تبلو ነው የተጠራው يتيما ذا مقربة ቅርብ የሆነ ዘመድ أو مسكينا ذا متربة እንደዚሁም የተጎዳ የተቸገረ ፈላ የወደቀን ምስኪንን ማብላት አላህ Subhanahu Wa Ta'ala በዚህ መልኩ عقبة አድርጎ ይገልጸዋል ማለት ትልቅ ነገር እንደሆነ ሲያሳስበን ትልቅ ጉዳይ እንደሆነ ሲያሳስበን ቂማን ሰጠዋለን ወገን ሰጠዋለን ቦታን ሰጠዋለን መተዛዘን የሚባለውን የተቸገረ ለየቲም ማዘን ራሱን እንዳብሰን ከጎኑ ቆመን አባቱን በማጣት የፈጠረበትን ክፍተት ለመሙላት ከጎኑ እንቆማለን እናቱን ያጣ ልጅ እናቱን የተለየ ልጅ በምን መልኩ ነው የምንይዘው ስብራቱን ለመጠገን ከጎኑ እንቆማለን ወይ እነዚህ ደካሞችን ማዘን የሚመለከቱ መረጃዎች እጅግ ብዙ ናቸው ነብዩ ሰለላሁ ዐለይሂ ወሰለም انا وكافل اليتيم
في الجنة هكذا بلو ሁለት ጣቶቻቸውን ያመላክታሉ እኔና የቲምን የሚንከባከብ የሆነ ሰው ጀነት ውስጥ እንደዚህ ነን አንድ ላይ ነን ይላሉ ለደካሞች መቆም ነገ አላህ Subhanahu Wa Ta'ala በተሻለ ዋጋ እንዲከፍለን ያደርገናል ስለዚህ ድግሶቻችንን እንታዘባቸው ምስኪኖች ይጣዱባቸዋል መልእክተኛው ሰለላሁ ዐለይሂ ወሰለም ሸር الطعام طعام الوليمة ይላሉ ከምግብ ክፉ ማለት የድግስ ምግብ ነው አሉ የሰርግ ምግብ ነው የሚፈልጉት ይገፋሉ የማይፈልጉት ይጠራሉ ምስኪኖች ፌስታል ይዘው ትራፊ እንዲሰጣቸው ከበር ወደዛ ከልካይ መላሽ ተቆመባቸው ውጪ ቆማሉ ውጪ ላይ ይደረጋሉ የሚፈልጉት ራሳችንን እኮ እዛ ቦታ ላይ ብናደርግ ነገሩ ቀላል ነበር የሰው ህመም ይገባል ነበር ስለዚህ ለምስኪኖች ማዘን ለአላህ ማበደር ነው አላህ ደግሞ የበለጠ ብዙ ጥፍ አድርጎ ይከፍላልና አንድ የእዝነት ከሚንጸባረቅባቸው ዘርፎች ውስጥ አንዱ ይሄ ነው በሌላ በኩል ደግሞ ለህዝብ ማዘን ለኡማ ማዘን እንደ ኡማ የት ነው ያለነው አንዳችን ለሌላችን የበኩላችንን በመወጣት ላይ ልንተዛዘን ይገባል ኢማም የሆነ ሰው ከኋላው ለተሰለፉት ሊያዝን ይገባል ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል ቁርአን አስረዘመው የተወሰኑ ሰዎች በዛ በመቸገራቸው ምክንያት ወቀሳ ቢያሰሙ አፈታኑን አንተ ያ ሙዓዝ አንተ ፈታኝ ነህ ወይ ነው ያሉት ሌላ ሐዲስ ላይ ኢነ ሚንኩም ሙነፊሪን ከናንተ ውስጥ ሰዎችን ምታስበረግጓላችሁ አሉ አሰጋጅ የሆነ ሰው ከኋላው ደካሞች ይኖራሉ ባለ ጉዳዮች ይኖራሉ እነሱን ታሳቢ ያድርግ ይላሉ ላስረዘም ፈልጌ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የህፃን ልጅ ለቅሶ ስሰማ እናቱ ትረበሻለች ብዬ አሳጥራለሁ ይላሉ ሱብሃንአላህ እዝነታቸው በዚህ መጠን ነበር ኢማም የሆነ ሰው ስለ ተከታዮቹ አላህ ሊፈራ ይገባል ሊያዝን ይገባል ኸጢብ የሆነ ሰው ስለ አድማጮቹ ሊጨነቅ ይገባል የሚጠቅማቸው ነው ያስተላልፈ ያለው ወቅታዊ ነገሮችን ያነሳላቸው ነው ዝናብ ላይ እሳት ላይ ሲንቃቁ ታሳቢ ያደርግላቸዋል ኸጢብ የሆነ ሰው አላህ ሊፈራ ይገባል ሊያዝንላቸው ይገባል አስተዳዳሪ የሆነ ባለስልጣን የሆነ በየመስሪያ ቤቱ የተሾመ ሰው አላህ ሊፈራ ይገባል ካልሆነ ከአላህ ፊት ይጠየቃል ሐቃቸው ሊወጣ ሊያስተናግድ ይገባል ፖሊስ የሆነ ሰው አላህ ሊፈራ ይገባል ነብዩ ሰለላሁ ዐለይሂ ወሰለም من ضرب صوتا عند ግርፋትን የመታ ሰው ظلما በበደል اقتص منه يوم القيامه በቂያማ ቀን ከሱ ይበቀሉታል ሰዎች እንዲበቀሉት ያደርጋል ያመቻቻል አላህ ስንት ናቸው በሆነች ዘርፍ ላይ በተቀመጡ ቁጥር ደካማ ላይ እንደፈለጉ እጃቸውን የሚዘረጉ ስንቶች ናቸው ማዘር ይገባል ዳዒያ የሆነ ሰው መሻይኽ ዑለማ ለህዝባቸው ሊያዝኑ ይገባል ሽርክ ገዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ሽርክን አስመልክቶ እንቅልፍ ይነሳቸው ነበር ምቾት ይነሳቸው ነበር እሳቸው መዲና ተቀምጠው የመን የሚመለክ ጣዖት እንቅልፍ ነስቷቸው ማንንም ይገላግለኝ ይሉ ነበር ان الله لا يغفر ان يشرك به አይምረውም እየተባለ ነው የሚመለከታቸው ዱዓት ዑለማ የሽርክን ጉዳይ ዝም ሊሉ አይገባም ሰዎች የኖሩበት ስለሆነ ሲነኩ ሊከፋቸው ይገባል ነገር ግን ሊያሳስበን የሚገባው አኺራቸው ነው ቀስ አድርገን የበለጠ በሚቀበሉበት መንገድ ቀርበን ልንመልሳቸው ይገባል ነብዩ ሰለላሁ ዐለይሂ ወሰለም የኔና የናንተ ምሳሌ እንደ አንድ ሰው ነው አሉ እሳት እንዳቀጣጠለ ከዛ ዙሪያውን የእሳት ራቶች ፌንጣዎች በረሮች እየመጡ እሳት ሊገቡ ይታገላሉ ሰውየው ሊመልሳቸው ይታገላል እኔና እናንተ ልክ እንደዛ ነን አሉ ወደ እሳት ልትገቡ ትታገላላችሁ እኔ ትጥቃችሁን ይዤ ወደ ኋላ ልመልስ እታገላለሁ አሉ ሰዎች አላፊ ጥቅሞችን በማሰብ ወደ ወንጀል ይጓዛሉ ወደ ሽርክ ይሄዳሉ የተለያዩ ነገሮች ይጎትቷቸዋል ዱዓት ዑለማ አላህን በመፍራት ለኡማ ለህዝባቸው ሊያዝኑ ይገባል ከወንጀል ሊመልሷቸው በተለይ በዚህ ዘመን ደግሞ ዘረኝነት ነግሶ እየተባላን ያለነው ዝም ሊሉ አይገባም አላህን ልንፈራ ይገባል ለሌሎች ልናዝን ለኡማ ልናዝን ይገባል ማዘን ማለት ይሄ ነው ሌላ የውጭ ጠላት ሲመጣ ሪያል እርስ በርስ አንዱ ሌላው ላይ ዱላ ሲያነሳ አንዱ ሌላው ላይ እሳት ሲደግን ዝም ብለን የምንታይ ከሆነ እውነተኛ መቆርቆር የለም ይሄ እውነተኛ መተዛዘን የለም እዚህ ውስጥ በሌላ በኩል ደግሞ ለዱዓት ማዘን ያስፈልጋል ለዑለማ ማዘን ያስፈልጋል እጅግ በርካታ መሻይኾች ህይወታቸው እጅግ ሰግጣጭ ነው ስንት የመስጂድ ኢማሞች እስኪ ምን ላይ ነው እንዴት ነው እየኖሩ ያሉት መስጂዶች 2000 3000 ከፍሏቸዋል ሌላ ሰበብ የላቸው ልጅ ቢታመም ራሳቸው ህመም ቢገጥማቸው ከዛ በፊት ራሳቸው እንዴት እየኖሩ ነው ልንፈቅዳቸው ይገባል በምን ላይ እንዳሉ ልናይ ይገባል አንዳንዶች የተመቻቸውን እያየን
ሁሉም የደላው እየመሰለን ነው አላህን ልንፈራ ይገባል ባለቤቱ ያቀለለውን አሞሌ ሌላው ያከብረውም ይባላል የራሳችንን የዲን አስተማሪዎች ካላከበርናቸው ለዲናችን ነው ዋጋ የነሳነው ለዲናችን ነው ትኩረት የነፈግነው ስለዚህ መሻይኾችን ሙአዚኖችን ዱዓትን ዑለማዎችን ልናዝንላቸው ይገባል ህይወታቸው እንዴት እየገፉ ነው ያሉት እንዴት ነው እየኖሩ ያሉት ከጎናቸው ነው አለን ወይ ይሄ ለዲናችንም ከመቆርቆር ነው ለራሳችንም ከመቆርቆር ነው እነሱ ሲችሉ ከኑ ለሌላ መትረፍ የሚችሉት ከዚያም ባሻገር ወላጆች አላህን ፍሩ ለልጆቻቸው ህዘኑ እውነተኛ ተርቢያን አድርጉ የለት ደስታቸውን ያስቀደምን ዱንያቸውንም አኺራቸውንም የሚያጠፋ ሁኔታ ላይ ሲሰማሩ እያየን ዝም አንበል የፈረንጅ ተርቢያ ለልጆች አይጠቅም ጨካኝና ክፋያ ዚኑረን አይደለም በሌላ በኩል ደግሞ ቅጥ ያጣ ልጆችን የሚያበላሽ አስተዳደግም ዱንያ አኺራ ያሳጣል ነገ ምን ተጠየቅባቸው ይሆናል ልጆች ለወላጆቻቸው ህዘኑ ያሉበትን ኋላ ጸጸት ይወርሳቸዋል ኋላ ልጆቻቸው ተመሳሳይ ሂሳብ ይከፍሏቸዋል ሚስቶች ለባሎቻቸው ማዘን ባሎች ለሚስቶቻቸው ማዘን በዚህ ዘመን ያለው ነገር በብዙ አቅጣጫ ቀዳዳችን በስቷልና እርስ በርሳችን ልንተዛዘን ይገባል ከዚያም ባሻገር አዛችንን ፈተናችንን ክፋታችንን በመሰብሰብ ለኡማው እንዘን በእጃችን በምላሳችን ሌሎች ላይ የሚደርስን ክፋት በማቀብ በመሰብሰብ ለኡማው እንዘን የምንጽፈው ስንት ፈተና ያመጣን የምንናገረው ስንት ህብረተሰብን እየጎዳ ነው እንዘን ለህብረተሰባችን እንዘን ለወገናችን ምንድነው የምንጽፈው ቲክቶክ ላይ እንዴት ነው እየወጣ ያለው ክፉ አሪያ ለህዝብ ቀርቶ ነገ ልጅ ጥሎ የሚያልፍ ልጅ ቢያየው የሚያሸማቅቅ ምንድነው ጥለን እያለፍን ያለነው ለኡማ ምንድነው ለህብረተሰባችን ጥለን እያለፍን ያለነው ለህዝባችን ልንቆረቆር ይገባል ለህዝባችን ምሳሌ አሪያ እንጂ መሆን ያለብን ክፉ ምሳሌዎች ሆነን እሴቱ ልንሸረሽር አይገባም ከዚያም ባለፈ ለጎረቤቶቻችን ማዘን ኑሯቸው ምን ይመስላል ልጆቻቸው ምን ሁኔታ ነው ያላቸው የኛ ቤት የነሱ ቤት የኛ አለባበስ የነሱ አለባበስ የኛ አመጋገብ የነሱ አመጋገብ የሚፈጥረው ስሜት አለ አላህ Subhanahu Wa Ta'ala ኒዕማን ሪዝቁን የሚያከፋፍለው እሱ ነው እኛን ሰጥቶ በኒዕማ ከፈተነን እነሱ በችግር እየፈተነ ነው ፈተናውን የምናልፈው እኛ አላህ የጣለብንን ሐቅ ስንወጣ እነሱ ደግሞ በሶብር ነው ነጋዴዎች አላህ ሊፈሩ ይገባል ለህዝብ ሊያዝኑ ይገባል الناس النبي صلى الله عليه وسلم إن التجار هم الفجار ይላሉ ነጋዴዎች አመፀኞች ናቸው አሉ ስንቱ ነጋዴ ስፍር ያጓደለ ነው ሚዛን ያጓደለ ነው እቃ ያጭበረበረ ነው ስንቱ ነጋዴ አላህ ሀብት ሰጥቶት ሐቅ አይወጣም ስንቱ ነጋዴ በርካታ አላስፈላጊ ከኢስላም ጋር የማይሄዱ ከአላህ ጋር የሚያጣሉ እቃዎችን ይሸጣል ነገሮችን ያቀርባል ስንት ነጋዴ ኡማው ላይ ክፋት ይፈጽማል ስንት ነጋዴ ግብይቱ በውሸት የተሞላ ነው ስንት ነጋዴ በማይገባ ቦታ በትንሽ በትልቁ ይምላል እነዚህ ሁሉ የተወገዙ ነገሮች ናቸው እውነትም ኢነ التجار هم الفجار የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ያዘነላቸው ሲቀሩ ስለዚህ ለራሳችን እንዘን ለሌላው ለኡማው እንዘን የምናቀርበው ነገር ላይ እንዘን والله ቀደም ባለው ዘመን ነጋዴዎች የገዙት እቃ የራሳቸው ሐቅ እኮ ነው ይሄኛው ቀደም ብሎ ስለገባ በርካሽ ነው የገባው ይሄኛው በቅርብ ስለገባ ትንሽ ዋጋው ጨምሯል አንድ አይነት ነው ዋጋው ይሄኛው ይሄን ያህል ነው ይሄኛው ይሄን ያህል ነው ጨምሮ ቢሰጡ ማንም እኮ ጥያቄ የለባቸውም ህሊናቸው ግን ተመልከቱ ምን አይነት ሁኔታ እንደነበራቸው ምን አይነት ሐቀኝነት እንደነበራቸው ሰው እቃ ረስቶ ቢሄድ ቢሳሳትባቸው ይጠብቃሉ አማና ጠባቂነታቸው ዳዕዋ ነበር በራሱ እጅግ ብዙ ነጋዴ እስላማዊ ነጸብራቅ ይንጸባረቅበታል እስላማዊ ስቴት በላዩ ላይ ይታያል ነገር ግን ልቡ ከእስላማዊ ተርቢያ የራቀ ተግባሩ ከእስላማዊ ተርቢያ የራቀ ክፉ ምሳሌ እየሆነ ነው ያለው ከራሱ አልፎ ሙስሊሞችንም እስላምንም እያጠለሸ ነው ያለው ስለዚህ መተዛዘን በዚህም ረገድ ሊኖር ይገባል በዳዕዋ ላይ ሊኖር የሚገባ መተዛዘን አለ ይሄ ዱዓቶችን መሻይኾችን የሚመለከት ነው الله سبحانه وتعالى لنبي صلى الله عليه وسلم من الاتوال فبما رحمة من الله كالله بهنا أذنك لنت لهم لسلت كلاتشو الاتوال ولو كنت فظا غلظ القلب لم فض من حولك أنت
ደረቅና ልበደንዳና ብትሆን ኖሮ ከዙሪያ ይበተኑ ነበር። ለምናስተምረው አካል ማዘን ያስፈልጋል። ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ዳዕዋቸው አንዱ ፍሬ እንዲያፈራ አላህ ያገዘበትን ስንመለከት ምናልባትም አቀራረባቸው ነው። እስኪ ኪታቦቻቸውን ተመልከቱ። ኢዕላም ረሂመከላህ፣ ኢዕላም አርሸደከላሁ ሊጣዓቲሂ። ለሚያስተምሩት አካል ዱዓ ያደርጋሉ። ከምንናገረው በላይ እኮ ዱዓችን ሊሆን ይችላል ሰውን የሚመልሰው። በተለያየ አቅጣጫ ልናንኳኳ ይገባል። እውነትም በተለያየ አቅጣጫ አጉልቶ ማሳየት፣ አቀራረባችንን በተዋበ መልኩ ማድረግ፣ ከዛም ባሻገር የምንጠራው አካል ለኔ አስቦልኝ እኮ ነው የሚል ስሜት እንዲያድርበት ማድረግ። ይሄ እኮ ትልቅ ነገር ነው። ባይቀበልን እንኳን በእርግጥ ለኔ ተቆርቆሮ እኮ ነው ይላል፣ ለኔ እኮ አዝኖልኝ ነው ይላል። ይሄን እኮ ማግኘት ቀላል ነገር አይደለም። መሐላችን ቢያንስ የመግባባት ምን አለ ድባብ አለ ማለት እኮ ነው። የመደማመጥ ድባብ አለ። ይሄ እኮ ቀላል ነገር አይደለም። አስተማሪ የሆነ ሰው በዚህ በኩል ሊያዝን ይገባል። ያንን አዕራቢ እናስታውሰው፣ መስጂድ ግቢ ውስጥ ገብቶ ሽንቱን የሸናው ሰሃቦች ሲጮሁበት ነብይ ሰለላሁ ዐለይሂ ወሰለም ተውታሉ። ከዛ በኋላ ቀስ አድርገው አናገሩት። ወይም ሙዓዊየቱ ኢብኑ አልሐከም እናስታውስ፣ ሶላት እየተሰገደ ያለ እንደማይወራ አያውቅም ለካስሱ። ከጎኑ ያለው ሰው ሲያስነጥሰው የርሐሙከላህ አልኩት አለ ሶላት ውስጥ ሆኜ። ከዛ ሰዎች የጎሪጥ ተመለከቱኛል፣ እዛው ነው ባይናቸው መቱኛል። ምክንያታቸው አልገባኝም አለ። ወይኔ እናቴ ተጣኝና ምን ሆናችሁ ነው የምታዩኝ አልኳቸው አለ። የበለጠ ጨመረ። ታፋቸውን መታ መታ አረጓለ። አሃ ዝም በል እያሉ ነው ማለት ነው ብዬ ዝም አልኳለ። ሶላቱ ሲያልቅ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው የተናገረው አሉ አለ። እኔ ነኝ የአላህ መልእክተኛ ሆይ፣ ነገር ግን ማጥፋት ፈልጌ አይደለም አልኳቸው አለ። እንደሳቸው አይነት አስተማሪ ከዛ በፊትም አላየሁ ከዚህ በኋላም አላየም አለ። አልመቱኝ፣ አልሰደቡኝ፣ አልገላመጡኝ ያሉኝ ነገር እቺ ሶላት እኮ የሰወረ አይገባባትም ብለው በአደብ አስተማሩት። አቀራረባቸው ሲማርከው ተረፍኩኝ እፎይ ብሎ ዝም አይደለም ያለው። እንዲያውም ለሌላ ጥያቄ ነው ያነሳሳው። የአላህ መልእክተኛ ሆይ እኛ አካባቢ ጠንቋይ ዘንድ የሚሄዱ ሰዎች አሉ፣ እንዴት ነው? እንዳትሄድ አይደረግም፣ አይፈቀድም እሱ። እንደገና እኛ ጋር ጤራ ገድ የሚፈጽሙ ሰዎች አሉ። አያችሁት? ከመነሻው ላይ ቢያስበረግቡት እነዚህን ጥያቄዎች መጠየቅ ይችላል? አይችልም፣ አያልፍም። ነገር ግን ያስተናገሩት ነገር ሙሉ ጤነኛ የሆነ ድባብ እንዲኖር አድርገውታል። አእምሮ በተረጋጋ መንፈስ ላይ ስለሆነ ዘና ብሎ ሌላ ነገሮችንም መጠየቅ ያዘ። አስተማሪ የሆነ ሰው በዚህ በኩል ደግሞ እዝነት ሊኖረው ይገባል ለሚያስባቸው ለሚያስተምራቸው አካላት ማለት ነው። ከዚያም ባሻገር ለሰራተኞቻችን ማዘን፣ አመጋገባቸው ላይ ማዘን፣ በምንችለው ቃል ገብተን ከሆነ ቃላችንን መጠበቅ። ይሄን ያክል ወር ከቆየሽ እንደዚህ ያደርግልሻለሁ፣ ይሄን ያክል ካገለገልክ እንደዚህ ያደርግልሃለሁ። ቃል መጠበቅ፣ ደሞዛቸውን ላባቸው ሳይደርቅ መስጠት፣ ራሳችንን እነሱ ቦታ አድርጎ መመልከት። እነሱ ቀጣሪ እኛ ተቀጣሪ ብንሆን ብለን ማሰብ አለብን። ኢስላም አጠቃላይ የእዝነት እምነት ነው። ይሄን መዘንጋት የለብንም። ሁሌ እዝነትን ማሰብ አለብን። በዙሪያችን ላለው ከኛ በላይም ከኛ በታችም ላለው በግራ በቀኝ ላለው ሁሉ እዝነት የሚባለው ነገር ከውስጣችን መምጣት አለበት፣ መታሰብ አለበት፣ ሁሌ መታወስ ይኖርበታል ማለት ነው። ከዛ ባሻገር ነጋዴዎችን የሚመለከት التراحم في البيع والشراء እርስ በርሳችን ሁላችንን ስንገዛ ስንሸጥ መተዛዘን። ስንገዛ ስንቶች በየጎዳና ላይ የወደቁትን ሶፍት ይዘው ሲዞሩ ከነሱ ብንገዛቸውስ? ያውም ጨመር አድርገን 10 ብር የሚሸጥ ከሆነ 50 ብር አድርገህ ብትሰጠው፣ ካለ 12 አድርገህ ብትሰጠው፣ የገዛኸውን ነገር ስትገዛ ጨመር አድርገህ ብትሰጠው፣ አልባሌ ቦታ ላይ ገብቶ ብዙ መጠን ያለው ቲፕ ይሰጣል። አንድ ዕቃ ከሰፈር ደሳሳ ሱቅ 100 ብር ዋጋ ካለው አንዳንዱ ሰው ከፍ ያለ ቦታ ላይ ሄዶ 200 ቢገዛም ይመርጣል። ደረጃዬን አይመጥንም የሚል አለ። ለምን? መግዛትህ እኮ ራስ ማገዝ ነው። ስትገዛ ያውም መልሱንም እዛው ያዙት ብለህ ብትጠለብ ብትወጣ ጨመር ብታደርግላቸው፣ ወይም ደግሞ ሻጭ ነህ ጨመር አድርገህ ብትሸጥላቸው። መተው ዳቦ ገዙ፣ በየጊዜው ነው ዋጋ የሚቀያየረው። 20 ብር ይዞ ዳቦ ሊገዛ መጣ። አይ ይሄኛው 12 ብር ሆኗል አልከው። አንድ ዳቦ ገዝቶ ሊሄድ ነው፣ ያስችልሃል? ጨመር አድርገህ ስጠው። ዕዳ በመከፋፈል ላይ ስንከፍል ጨመር አድርጎ መክፈል። ቀድመን ሸርጥ አድርገን ካልተቀመጠ ችግር የለውም፣ ወለድ አይገባም። አንድ ሰው 20 ሺህ ብር አበድሮን ነበር፣ ወይም የሆነ እህል አበድሮን ነበር። ከሰጠን መጠን ጨመር አድርገን ሰጠነው። ቀድመን ቃል አላስቀመጥንም። ቃል አስቀምጠን
20 ከሰጠኝ በኋላ 30 ሰጣለሁ ካል ምንድነው የሚሆነው? ሪባ ነው፣ ወለድ ነው የሚሆነው። እንደዛ ሳይሆን ስንመልስ በራሳችን ጨመር አድርገን ብንመልስ ያው መመለስ ከኖረ እኮ ነው። በዚህ ዘመን ምንድነው ይሆነ ያለው? መላሹ እኮ ተንቀባሮ ነው ከሰጠም ከመለሰ ጨቀጨቀኝ መቀመጫ ሰጠኝ እያለ ማለት ነው። አበዳሩ እየተሸማቀቀ ማበደር ውለታ መዋል ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ያበደራቸው ሰው ለሳቸው በማይመጥን መልኩ ቃላት ከበዳርጎ ተናገራቸው። ሰሃቦች እርምጃ ሊወስዱበት ሲሉ ተውታሉ። ምክንያት ለባለ ሐቅ መናገር ይችላል አሉ፣ ተውታሉ። ዛሬስ ባለ ሐቅ ስልክ ይዘጋበታል፣ ክፉ ቃል ያዳምጣል። አንድ የገንዘብ እጅስ ከምትገባ ዝም ልበል ይላል፣ እየተሳቀቀ ይጠብቃል። ለምን? ይሄ ነው ወይ መሆን ያለበት መሃላችን? መተዛዘን እንዲህ አይደለም። ስንከፍልም ስናበድርም እዝነት ሊኖር ይገባል። ስንገዛም ስንሸጥም መተዛዘን ሊኖር ይገባል። በሁሉም አቅጣጫ መተዛዘን አለብን። የመጨረሻ ነጥብ የማነሳው ይሄን የእዝነት መንፈስ እንዴት እናዳብረው? ምን የሚያገዙ ነጥቦች አሉ ለመተዛዘን? አንዳችን ለሌላው መቆርቆርን የምናዳብረው በምን አግባብ ነው? እንዴት ነው የምናስገኘው የሚለውን ማሰብ ያስፈልጋል። አንደኛ ደካሞች ቦታ ላይ ራሳችንን አድርገን መመልከት። መታከሚያ አጥቶ ቀስሞ የተሰበረ ሰው አለ። እስኪ ራሳችንን እዛ ላይ እናርገው። የሚላስ የሚቀመስ አጥቶ የተቸገረ ሰው አለ። እንመልከታቸው ከልቡ ነን። ዝም ብለን ምንም እንዳላየን እንዳላፊ ነገር ሳይሆን ትኩረት ሰጥተን እንመልከታቸው። ራሳችንን እነሱ ቦታ እናድርግ። ያኔ ስሜቱ ወደኛም ይመጣል። እዝነትም ማግኘት ያለው ዋጋ ሳለፍን። ስለዚህ በዚህ መልኩ እዝነትን ልናዳብር እንችላለን። ከዚያም ባሻገር የእዝነትን ፈዳኢል ማስተዋል፣ የመተዛዘንን ፈዳኢል ማንበብ ማዳመጥ፣ የነብዩን ሰለላሁ ዐለይሂ ወሰለም እና የተከታዮቻቸውን መልካም ሲራ ፈለጎቻቸውን ማሰብ። እንዴት ነበር የሚተዛዘኑት ለአንዱ ለሌላው? ዑመር ብን ኸጣብ ረዲየላሁ ዐንሁ ቀብለ الاسلام ላይ ነስተው ነበሩ። በጣም የሚፈሩ በጣም የሚያንገላቱ ጨካኝ ነበሩ። ከሰለሙስ በኋላ ዑመር ባለቅሶ ነበር የሚታወቁት፣ በማዘን ነበር የሚታወቁት። በየቤቱ እየሄዱ በመከታተል ሰዎች ምን በሉ ብለው በመጨነቅ የሚታወቁት በዚህ ነበር። ኢስላምን ካገኙ በኋላ ግን እንዲህ አይነት ሰው ሆነዋል። ኢስላም ለዚህ ካላበቃን መቼ ነው የምንረጥበው እኛ? መቼ ነው መተዛዘን የሚመጣው? ስለዚህ የቀደምቶቻችንን ታሪክ ሲራቸውን ማጥናት፣ ለራሳችን የምንወደውን ለሌላ መውደድ፣ ለራሳችን የምንጠላውን ለሌሎች መጥላት የሚለውን እስቴት ለማዳበር ሰበብ ማድረስ፣ መታገል፣ ዱዓ ማድረግ፣ ሰበብ ማድረስ። በነገራችን ላይ ነፍስ ሩህ ልክ እንደ አካል ነች፣ እንደ ሰውነት ነች። የአካል ክፍላችን እንቅስቃሴ በጨመርን ቁጥር እየጎለበተን የሚሄደው እየጠነከረን የሚሄደው። ዛሬ 10 ፑሻፕ እየተልመጠመጠ የሰራ ሰው ሳምንት ቢቆይ 20-30 ይሰራል አይደለ? ሰውነቱ እየጠነከረን የሚሄደው። ነፍስም እንደዛ ነች። ኸይርና ስለምዳት እየጠነከረች ነው የምትሄደው። ዝም ካልንስ በዛም በዚህም መንታ ልጆችን ይዛ ሜዳ ላይ የወደቀች ሴት እያየን ስሜት አልባን ምንም አይመስለንም፣ ጥለን ነው የምናልፈው። እያለው ምንም አይመስልም፣ ተራ ይመስለናል። ውስጣችን ግን የተጎዳነው ነገር ስላለ ነው እንደዛ የምናልፈው። ሰው እየቻለ የተጎዳ እያየ አቅሙ እያለ ትንሽም ብትሆን ነብዩ ሰለላሁ ዐለይሂ ወሰለም ኢተቁ النار ولو بشق تمرة ነው ያሉት አይደለ? በተምር ከፋይ እንኳን ብትሆን ከሳት ተጠበቁ። ሰደቃ ላይ ሰዎች ሲያዋጡ ድርሻለን ወይ እንፈልገው ራሳችንን። ለምን 50 ብር 100 ብር አትሆንም? ያቺ 50 ብር 100 ብር መጠሯ ብቻ አይደለች የምትጠቅመን፣ ባህሪያችንን እስቴታችንን እንድናጎለበት ትጠቅመናለች። የእዝነት ስሜታችን ከውስጣችን የበለጠ እንዲዳብር ይጠቅመናል። ሩህ ነፍስ ልክ እንደ አካል ነች፣ ልክ እንደ ህፃን ነች። ህፃን ልጅ ትኩረት ካልሰጠችው እናቱ ይሄ ልጅ ደርሷል ጡት ላስጥለው ካላለች 5 ዓመትም 6 ዓመትም ሆኖ ጓደኞቹ ጋር እየተጫወተ ተመልሶ መጥባት ነው የሚፈልገው። ሲጫወት ቆይቶ አንዴ እየሮጠ መጥቶ መጥባት ይፈልጋል። ልጅን በጊዜ ካላስጣሉት ማደጉን አያውቅም ይባላል። ነፍስ ልክ እንደዛ ነች። ካልተከታተልናት ይሄን ስሜት አታዳብርም። ለሌላ ማዘን፣ ለሌላ መድረስ፣ ለሌላ ችግር መድረስ ከዚህ ስሜት ውጪ የሆነበት ምክንያት እንፈልገው ተሳትፎ ስለሌለ ነው። አነሰም በዛም በዚህም የሆነች ኸይር ላይ ተሳትፎ ይኑረን። የሰው ህመም ያመናል፣ የሰው ጉዳት ይጎዳናል፣ የሰው ጭንቀት ያስጨንቀናል። ይሄ እኮ ትልቅ እሴት ነው። ይሄ ትልቅ ኒዕማ ነው። በዚህ ውስጥ ለሰው በማድረግ መደሰት፣ ወላሂ ሰው ሰክሮ ይደሰታል፣ ሰው በዝሙት ይደሰታል። አንተ በሰደቃ መደሰት ማለት እኮ ትልቅ ነገር ነው። ቀደምቶቻችንን እናስታውስ። ያለንበትን ደስታ
ንጉሶችና የንጉሳን ልጆች ቢያውቁ ኖሮ ሊነጥቁን ሰይፍ ይመዙብን ነበር ነው ያሉት። ደስታቸው በምን የመጣ ነው? በኸይር ስራ በዒባዳ የመጣ ኸይር ኮን ደስታ ኮን የሚያወሩት። ተመልከቱ፣ በሶላት ይደሰታሉ፣ በጾም ይደሰታሉ። ሌላ ዓለም ነው ያሉት እነሱ። ኢብኑ ተይሚያ ረሂመሁላህ እኔ እኮ ጀነት የልቤ ውስጥ ነው ያለው፣ ሰዎች ምን ያደርጉኛል አሉ። ዘመቻ ሲበዛባቸው ከያቅጣጫው ልቤ ውስጥ እኮ ነው ያለችው፣ ምን ያደርጉኛል አሉ። አንዱ ይገደል ብሎ ሐሳብ ሲሰጥ፣ ሌላኛው ወህኒ ይግባ ሲል፣ ሌላኛው ከሀገር ይባረር ሲል መተው ነገሯቸው። ምን አሉ? ከሀገር ቢያባረሩኝ ለኔ ሲያሐ ነው፣ ጉብኝት ነው የሚሆነኝ አሉ። የጌታዬን ተፈጥሮ አይበታለሁ። ወህኒ ቢያስገቡኝ ቢያስሩኝ ለኔ ኸልዋ ነው፣ ተገልዬ ዒባዳ ፈጽምበታለሁ፣ ከሰው ዛዛት አግልዬ ዒባዳ አደርግበታለሁኝ አሉ። ቢገሉኝ ለኔ ሸሂድነት ነው አሉ። ጠላቶቼ ከዚህ ውጭ ምን ሊያደርጉኝ ይችላሉ አሉ። አስቡት፣ እያንዳንዱ የመጣው ስጋት እሳቸው በመልካም ነው የሚተረጉሙት፣ እሳቸው በመልካም ነው የሚያስቡት። ቅንነት ሲኖር እንደዚህ ነው። ዱንያ በአጠቃላይ የዒባዳ መስክ ማድረግ ይቻላል። ለሌሎች ማዘን የሚባለው ብዙ ገጽታ አለው። ለሌሎች በማዘን ውስጥ ምን አለ? እርካታ አለ፣ ደስታ አለ፣ ጣዕም አለ። ይሄንን ፈልገው ሰበብ እያደረስን ሰበብ ካላደረስን አይገኝም። ከልብ ካለቀሱም ባይገደም ይባላል። ከልብ ከተቆረቆርንበት፣ ከልብ ካሰብንበት ይሄንን የእዝነት መንፈስ እኛ ጋር ማዳበር እንችላለን። ስለዚህ በኸይር ስራ ተሳትፎ ላይ ትንሽም ትሁን እንገኝ። መንገድ ላይ ምስኪን እናገኛለን፣ ምን አድርገን ነው የምናልፈው? ትራንስፖርት ላይ አቅመ ደካሞች እናያለን፣ ጸጉሩን እየፈተለ ቁጭ ብሎ የሚያሳልፍ ጎረምሳ አለ። እንዴት ነው የሚያስችለው? ለምን በእግርህ አትሄድም? ታክሲ ላይ እየተጋፉ ነው አቅመ ደካሞች ከኋላ ቆሙ፣ አንተ ከኋላ መጥተህ በጉልበት ስትገባ እንዴት ነው የሚያስችለን? ራሳችን እነሱ ቦታ አድርገን እስኪ እንመልከተው። አዕማ አይነ ስውር መንገድ ላይ እየተጓዘ ነው፣ ምን አለ እጁን ያዝ አድርገን ብናሻግረው። ሌሎችም ጉዳዮች ላይ የፈለኩት የእዝነትን እሴት ለማዳበር ተሳትፎ ይኑረን። ተሳትፎ ሲኖር ያኔ ራሳችንን እናያዋለን። ሌላ ስሜት እያቆጠቆጠ እየጨመረ ይመጣል። ለሌሎች በማድረግ ላይ ደስታን መላበስ፣ ለሌሎች በመድረስ ላይ መልካም እሴትን መላበስን ስለሚያመጣልን በብዙ አቅጣጫ ይህን ስናደርግ ደግሞ አላህ ስብሓንሁ ወተዓላ የበለጠ በሆነ ኒዕማ ይከሰናል። ወማ ትቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዐንደ አላህ ሁወ ኸይረን ወአዕዘመ አጅራ ይላል አላህ ስብሓንሁ ወተዓላ። ከመልካም ነገር የምታስቀድሙት የበለጠና መልካም የፋፋ ሆኖ ታገኙታላችሁ ከአላህ ዘንድ ምንዳውን ይለናል። ስለዚህ እኛ የበለጠ በለፋን ቁጥር የበለጠ አላህ ይከሰናልና በእኽላስ ሰበብ ልናደርግ ይገባል። የፈለኩት ሁላችንም ዱዓቶች ነን እንዳቅማችን በየጎዳናው ስለ እዝነት አጥብቀን መተዋወስ፣ ስለ መተዛዘን አጥብቀን መተዋወስ ያስፈልጋል። ምክንያቱም በዚህ ዘመን መጨካከል ነግሶ ህይወት እየተቀጠፈ ነው። መተዛዘን ጠፍቶ ሰው እየተፈናቀለ ነው። መተዛዘን ጠፍቶ ሰው እየታገተ ነው። ከዚህ ሁሉ ጀርባ እዝነትን ያልተማረ ብዙ ጨካኝ ትውልድ አለ። ስለዚህ ልጆቻችን ልብ ውስጥ የህይወትን ክብር እንዲያውቁ አርገን እንኮትኩታቸው። የነፍስን ክብር አንድ ነፍስ መንጠቅ ምንችለው እኛ እንዳልሆነ ለርካሽ ጥቅም ብሎ ልጆች በዚህ መልኩ ሌሎችን እንዳያጠቁ ተርቢያቸውን ማስተካከል ያስፈልጋል። እዚህ ላይ በቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته